አክሱም፣ ላሊበላና ፋሲለደስ ግንብ ኢትዮጵያውያን የተጠበቡባቸው ቀደምት የሕንፃ ውቅሮች ናቸው። ዓለም የተደመመባቸውን እነዚህን የኢትዮጵያውያን ቅርሶች ዩኔስኮም የዓለም ቅርስ መዝገብ ላይ አስፍሯቸዋል። የእነዚያ ጠበብቶች እጅ ሥራ የሆኑ ውስብስብ ሕንፃዎች ዘመናዊው የኮንስትራክሽን ኢንዱስትሪ ከመጀመሩ ከብዙ ሺህ ዓመታት በፊት በሀገሪቱ ውስጥ የተለያዩ የግንባታ አይነቶች ሲከናወኑ እንደነበር ማሳያዎች ናቸው። እነዚያ ድንቅ የኪነ ሕንፃ ሥራዎች ግን በተለያዩ ምክንያቶች እድገታቸው ሊቀጥል አልቻለም። የሆነ ሆኖ በኢትዮጵያ የዘመናዊ ኮንስትራክሽን ኢንዱስትሪ መጀመር ከ20ኛው ክፍለ ዘመን አጋማሽ አካባቢ ጋር የተያያዘ ነው። በዚያ የዘመናዊ ኮንስትራክሽን ኢንዱስትሪ ውስጥ ደግሞ የኢትዮጵያ መከላከያ ሰራዊት የራሱን አሻራ አሳርፏል። ለወታደራዊ አገልግሎት የመሠረተ ልማት ዝርጋታን እንዲያከናውን የተመሠረተው የመከላከያ ኮንስትራክሽን ድርጅት ያሁኑ መከላከያ ኮንስትራክሽን ኢንተርፕራይዝ ከተቋም ፍላጎት አልፎ የሀገርን ልማት የማገዝ ሕልሙን እውን ያደረገና ረጅም ታሪክ ካላቸው ድርጅቶች መካከል ግንባር ቀደሙ ነው። ብዙ ዓመታትን አስቆጥሯል። ይሄ ከደርግ በፊትም የነበሩ ስያሜዎች አሉት። መኮድ የሚባለው የዛኑ ስም ይዞ መጥቶ በ1983ም በመሐንዲስ መምራ በሚባል ስም ተቋቁሞ እየሰራ እየቆየ አቅሙን እያጎለበተ በዋና በመምራም በኢዞችም ተቋቁሞ በርካታ የመከላከያ የግንባታ ፍላጎቶችን ለማሟላት የተለያዩ ካምፖችን ሲሰራ ቆይቷል። ቀደም ሲል በደርግ ዘመን መሐንዲስ መምሪያና መኮድ የሚባሉ ተቋሞች ነበሩ። መሐንዲስ መምሪያ ዲዛይን ያደርጋል፣ ስፔሲፊኬሽን ያዘጋጃል፣ ቢል ኦፍ ኳንቲቲስ ያዘጋጃል። መኮድ ደግሞ መከላከያ ኮንስትራክሽን ድርጅት ደግሞ እሱን ይዞ በበጀት ግንባታውን ይሰራ ነበር። መኮድ ማለት ይሄ ነው የመጀመሪያው እስከ 1983 ዓ.ም ድረስ የነበረው። መኮድን በተሻለ መልኩ እንድናቋቁም በደብዳቤ በመንግስት በኩል በደብዳቤ ተሰጥተን 7-8 ምንሆን ሰዎች ከተለያዩ መስሪያ ቤቶች መተን ላሊበላ ኢንጂነሪንግ እና ኮንስትራክሽን ድርጅትን ካቋቋሙት አንዱ አባል ነኝ። በ1984 ዓመተ ምህረት ግን እንደገና ሪስታብሊሽ መደረግ ስለነበረበት እኛ ጥናት አጥንተን በ1986 ዓመተ ምህረት የካቲት ወር ላይ መኮድን የሚተካው የላሊበላ ኢንጂነሪንግ እና ኮንስትራክሽን ድርጅት የሚባል ተቋቋመ። ዜን ምን ማለት ነው? ይሄ መኮድ ወጥቷል፣ ላሊበላ ኢንጂነሪንግ እና ኮንስትራክሽን ድርጅት መጥቷል። በበጀት የሚሰራ ሳይሆን በገቢው የሚተዳደር ነው። በወቅቱ የመኮድን የነበሩ ያገለገሉ መሳሪያዎችን፣ ተሽከርካሪዎችን እንደገና ደግሞ ከበጀት ተራፊ የነበረው 947 ሺህ ብር ይዞ የተነሳ ድርጅት ነው። ከዛ በኋላ ላሊበላ ኢንጂነሪንግ እየሰራ ባለበት ጊዜ ቃሊቲ የሚገኘው የመከላከያ መሐንዲስ መምሪያ በመዋቅር ሊዘጋጅ ጥሩ ነው ተብሎ የመኮይድ የሚባል የመከላከያ ኮንስትራክሽን ኢንጂነሪንግ እና ድርጅት የሚባል ተቋም እንደገና ኮንስትራክሽን ውስጥ የሚገባ ዳይሬክትሊ ኮንስትራክሽን ውስጥ የሚገባ ድርጅት ተቋቋመ። ይሄ መኮይድ እና ላሊበላ ኢንጂነሪንግ እና ኮንስትራክሽን ድርጅት ምህንድስና መምሪያ በሚሰጠው ኮንትራክት እየተዋዋልን ወደ ስራ ገባን ማለት ነው። ሁለት ድርጅቶች ሆኑ ማለት ነው። ላሊበላ ኢንጂነሪንግ እና ኮንስትራክሽን ድርጅት ከቻይናው ኖሪንኮ ከሚባል ድርጅት ጋር አብሮ ቢሰራ የእውቀት ልውውጥ ይኖራል፣ ብዙ ትራንስፎርሜሽን ሊገኝበት ይችላልና የሚያዋጣ ነው በሚል ላሊበላ ፈርሶ ኖሪላ የሚባል ካምፓኒ ተቋቋመ። ኖሪንኮ ላሊበላ ኢንጂነሪንግ ኮንስትራክሽን ድርጅት የሚባል ማለት ነው። እሱ እንደተቋቋመ ስራውን ቀጠለ። ቀድሞ ተይዞ የነበሩትን ስራዎችን ቀጠለ። አዳዲስ ስራዎች መጡ። እሱን እየሰራ እያለ
አዋጭ ባለመሆኑ ድርጅቱ ፈርሶ የጆይንት ቬንቸሩ ፈርሶ መከላከያ ኮንስትራክሽን ኢንተርፕራይዝ ተቋቋመ። ዘመናዊ የመኖሪያ መንደሮችን፣ መንገዶችን፣ የመስኖ ግድብ ሥራዎችንና የአውሮፕላን ማረፊያዎችን ጭምር በመገንባት የሚታወቀው የመከላከያ ኮንስትራክሽን ኢንተርፕራይዝ አሁንም በሀገሪቱ የተለያዩ አካባቢዎች ይህንን ተግባሩን አጠናክሮ ቀጥሏል። የኮንስትራክሽን ኢንተርፕራይዝ ሥራ የመከላከያ ፕሮፐርቲ ሆኖ ግን የመንግስት የልማት ድርጅት የመከላከያ ስራዎችንም ይሰራል፣ የመንግስት ስራዎችን ይሰራል። የመንግስት ስራዎችን ሲሰራ መንግስት ለማሰራት ፈልጎ በጸጥታ ምክንያት በጣም ሪሞት በመሆኑ ምክንያት ኮንትራክተር የማያገኝባቸው ስራዎችን ገብቶ የሚሰራ የሀገሪቷን የመንግስትን ክፍተት የሚሞላ መከላከያ ኮንስትራክሽን ኢንተርፕራይዝ ሲቋቋም በግልም እንደ መንግስትም ብዙ የኮንስትራክሽን ኢንዱስትሪዎች አልነበሩም። ይሄ ካምፓኒ ከያዘው ልምድ ይዞ በኮንስትራክሽኑ ተቋቁሞ 1 2 3 በማይባል ቁጥር በሰፊው በርካታ ስራዎችን ሲሰራ ቆይቷል። በአገር ደረጃ የ11 ብርጌዶች በተለያዩ ቦታዎች እነዚህ የሰራዊት ካምፕ ግንባታዎቹን ሲያከናውን ቆይቷል። እነዚህ ሜጀር ዋና የሚባሉ ስራዎች የመንገድ ፕሮጀክቶች፣ የህንፃ ፕሮጀክቶች፣ የመስኖ ግድብ ፕሮጀክቶች፣ ድልድዮቹም ጭምር በእነዚህ አቅሙን አጠራክሮ በሰው ኃይሉም በማቴሪያሉም በምኑም በትጥቁም በኮንስትራክሽን ትጥቁም ማለት ነው በዛ ራሱን አደራጅቶ ወደ ኮንስትራክሽን ኢንዱስትሪ ገብቶ በተለያዩ አገሪቱ ክፍሎች ግንባታዎቹን ሲያካሂድ ሲሰራ የመጣ ድርጅት ነው። ለሀገራዊ ምርት ከፍተኛ አስተዋጽኦ ከሚያበረክቱት ዘርፎች መካከል አንዱ ነው የህንፃ ግንባታ። በየጊዜው የሚገነቡ አዳዲስ ህንፃዎችና መሠረተ ልማቶች የሀገር ውስጥና የውጭ ኢንቨስትመንትን ይስባሉ። በግንባታው ዘርፍ የሚደረጉ ግብይቶች ለመንግሥት የግብር ገቢንም ይጨምራሉ። የህንፃ ግንባታዎች የከተሞችን መስፋፋትና እድገት የሚያመጡ ሲሆን ከተሞች ደግሞ የንግድና የአገልግሎት አቅርቦቶችን በማሳደግ የኢኮኖሚ ትኩረትን ይፈጥራል። በዚሁ የህንፃ ግንባታ ዘርፍ በርካታ አስርተ ዓመታትን ያስቆጠረው የመከላከያ ኮንስትራክሽን ኢንተርፕራይዝ ለመከላከያ ሠራዊቱ አገልግሎት የሚውሉትን ጨምሮ በርካታ የመኖሪያ፣ የንግድ፣ የቢሮ፣ የኢንዱስትሪ፣ የትምህርትና የጤና ተቋማትን ገንብቷል። የመከላከያ ኮንስትራክሽን ኢንተርፕራይዝ በተለያዩ ከተሞች በርካታ የመኖሪያ አፓርትመንቶችና የቢሮ ሕንፃዎችን የገነባ ሲሆን ፕሮጀክቶቹ ዘመናዊ ዲዛይንን፣ ጥራትንና ምቹ አካባቢን ከግንዛቤ ውስጥ በማስገባት የተሰሩ ናቸው። አሁን ኢትዮጵያ መከላከያ ዩኒቨርሲቲ ያለበት ግቢ ቀድሞ ጀግኖች አምባ የሚባል ነው። በደርግ ጊዜ ጀግኖች አምባ ተብሎ የተመሰረተ ነው። ወደ መከላከያ ዩኒቨርሲቲ ሲቀየር በወቅቱ የነበረውን ህንፃ ይዞ ነው። ስለዚህ ያ ህንፃ ደግሞ ዘመናዊነት የተላበሰ አይደለም። ለመማር ማስተማር ተብሎ የተዘጋጀ ህንፃም አልነበረም። ስለዚህ ትምህርት ሲጀመር አብዛኛው ስንማርበት የነበረው እኔም የዛው አካል ስለሆንኩኝ የሁለተኛ ባች ተማሪ ነው የነበርኩት። ስለዚህ ሁሉ ነገር ባልተመቻቸበት፣ መማሪያው ክፍል ባልተመቻቸበት፣ መኖሪያ ህንፃዎቹ ያልተመቻቸበት ሁኔታ ነው። ኢቨን አስተዳደሩ ክፍል የሚሰራበት ህንፃም የተመቻቸ ሁኔታ ያልነበረበት ነው። ስለዚህ ይህን ታሳቢ ባደረገ የኮንስትራክሽን ኢንተርፕራይዝ እነዚህን የመማሪያ ክፍሎችን
አስተዳደር ህንፃዎችን በተለያየ ጊዜ እንዲሁም ደግሞ በቅርብ ጊዜ ደግሞ የተማሪዎችን መኖሪያ ህንፃ ገንብቶልናል ማለት ነው። ይሄ ደግሞ ለመማር ማስተማሩ ምቹ ሁኔታ እንዲፈጠር ተማሪዎች በተመቻቸ ሁኔታ ውስጥ ሆነው በተመቻቸ ግቢ፣ በተመቻቸው የመማሪያ ህንፃ፣ በተመቻቸ ቤተ መጻሕፍት ውስጥ ሆኖ ትምህርታቸውን እንዲማሩ አስተዋጽኦ አበርክቶልናል ብለን ነው የምናምነው ማለት ነው። ኢንተርፕራይዙ በአዋሽ፣ በድሬዳዋ፣ በሐረርና በሸጎሌ ከገነባቸው የመኖሪያ አፓርትመንቶች በተጨማሪ በሰሚትና በጎፋ በምዕራፍ ተከፋፍለው የተሰሩት የመኖሪያ አፓርትመንቶች እንዲሁም የምስራቅ እዝ የቢሮ ሕንፃ ግንባታና የሁርሶ ዘመናዊ የስብሰባ አዳራሽ ተጠቃሾች ናቸው። የመከላከያ ጠቅላይ መምሪያ፣ የመረጃ መረብ ደህንነት ቢሮዎችና የአዲስ አበባ ሕፃናትና ወጣቶች ማዕከልም በመከላከያ ኮንስትራክሽን ጠንካራ ባለሙያዎችና በተራቀቁ መሳሪያዎች እየተገነቡ ናቸው። ሁልጊዜ ሪስክ ይወስዳል። ሪስክ ወስዶ አገሩን የሚያራምድ አገሩን ከችግር የሚያወጣ ተቋም ነው። ይሄ ተቋም ይቅርና የውጭ ሀገር የሀገር ውስጥ ባለ ሀብት እንደዛ አይነት ሪስክ ወስዶ አይገባም። ስለዚህ ይሄን ተቋም በዛ መልክ ማየት አለ። ዝም ብሎ ይሄን ሰራ ብቻ አይደለም። ራሱ ዓላማው፣ ራሱ ኮሚትመንቱ፣ ሪስክ ወሳጅነቱ፣ የመንግስትን ክፍተት የመሙላት ጉድለቱን የመሙላት መከላከያ ያለ ቢሮክራሲ የሚፈልጋቸውን መሰረተ ልማቶች እንዲሰራ ለማስቻል ተብሎ ተቋቋመ ነው። በዛ መንገድም እየሰራ ነው። በጣም ምርጥ የሆኑ ስራዎች ሰርቷል። ከነሱ ስራዎች አንዱ ይሄ ቢሮ ነው። ይሄ ቢሮ የብዙ አገር ሰዎች ሲመጡ የመከላከያም ይሁን የውጭ መንግስታት ሰዎች ሲመጡ ቢሮውን በመደነቅ ነው የሚመለከቱት። እና ከውጭ አምጥተን አልሰራ ነው፣ በእኛ ነው የሰራ ነው። በእኛ ኮንስትራክሽን ኢንተርፕራይዝ ነው የሰራ ነው። እንደዚህ አይነት ምርጥ ስራ መስራት የሚችል ነው ለማለት ነው። እስካሁን ባለውም የመከላከያ ደረጃም ሆነ ምናልባት በኢንስቲትዩሽን ደረጃ እንደ ሀገር ሊሆን ይችላል የመከላከያን ህንፃን የሚያክል የኢንሳን ህንፃ የሚያክል አዲስ አበባ ውስጥ የመንግስት ኢንስቲትዩሽን እስካሁን አላየሁም። ምክንያቱም እኔ ሙያዬ ነው። ወደ ሌላ ሲዛወር የአዲስ አበባ ሜጋ ፕሮጀክቶች ዋና ኃላፊ ሆኜ ነው የሄድኩት። በዛ ልክ ስመዝነው ምናልባት አድዋ ሙዚየም፣ አዲስ ኢንተርናሽናል ኮንቬንሽን ሴንተር ሲኤምሲ አካባቢ ያለውም በተመሳሳይ ጊዜ የተከወነ ፕሮጀክት ነው። እነኛ ፕሮጀክቶች ትንሽ ኮምፓት ሊያደርጉ ይችላሉ ጋር ግን እንደ ጀማሪ መከላከያን የሚያክል እና ኢንሳን የሚያክል በኮምፕሌክሲቲ ኢንሳን የሚያክል የለም እና እነዛን ስራዎች በዛ ጊዜ በውጥረት ጊዜ በለውጥ ጊዜ ፓንደሚክ አገር ወረርሽኝ በዓለም በደረሰበት ጊዜ ያለ አንዳች ማቋረጥ እና መዘግየት ተሰርቷል ብዬ ነው የማስበውና ትልቅ ውጤት ነው። የሀገራችን ህፃናትና ወጣቶች በአርት አማካይነት የአስተሳሰብ፣ የአእምሮ አጠቃላይ ፔዳጎጂካል አርትን በመጠቀም ህፃናትና ወጣቶችን ለመገንባት ለመቅረጽ ትውልድ ለመፍጠር ታስቦ የተጀመረ ፕሮጀክት ነው። እንግዲህ ይህን ሀሳብ ፕሮጀክቱ ተቀርጾ ካለቀ በኋላ መከላከያ ኮንስትራክሽን ድርጅት ነው አሸንፎ ስራ የጀመረው። ህንፃው ላይ እኔ ሁሌ አፕሪሼት የማደርገው በጣም የማደንቀው እጅግ በጥራት የተሰራ
ህንፃ ነው። ለትውልድ እንዲሸጋገር ተደርጎ የተሰራ ህንፃ ነውና መከላከያ በዚህ በጣም መመስገን አለበት። የመከላከያ ኮንስትራክሽን ኢንተርፕራይዝ በሰራዊቱ የጤና አገልግሎት የሚሰጡ ሆስፒታሎችን በሽሬ፣ በመቀሌ፣ በባህር ዳርና በድሬዳዋ ገንብቶ ያስረከበ ሲሆን አሁን ላይ ደግሞ በሐረር የፌዴራል ፖሊስ ሪፈራል ሆስፒታል ግንባታን በማጠናቀቅ ላይ ይገኛል። ይሄ የፌዴራል ፖሊስ ሆስፒታል እንግዲህ እንደምታዩት 2 ብሎክ ነው ያለው። አንደኛው ባለ 8 ወለል የሆነ ሪፈራል ሆስፒታል ነው። የህክምና ሙሉ የህክምና አገልግሎት ዘመኑ የሚፈልገውን ቴክኖሎጂ የያዘ ሰፊ አገልግሎት የሚሰጥ ትልቅ ሆስፒታል ነው። አንደኛው ብሎክ ደግሞ የሐኪሞቹ መኖሪያ ነው። ባለ 8 ወለል ነው። እሱም የሐኪሞቹም እዚሁ በቅርበት በተለይ ህክምና ላይ እንደምናውቀው 24 ሰዓት ስታንድ ባይ መሆን ስለሚያስፈልግ ኢመርጀንሲ በሚኖርበት ጊዜ ትራንስፖርቴሽን ሳይጠቀሙ ሳይሉ በእግራቸው ወደ ሆስፒታሉ ገብተው ወዲያው አገልግሎት እንዲሰጡ ታሳቢ ያደረገ ባለ 8 ወለል መኖሪያ ነው። ከነ ቤተሰቦቻቸው ጋር ነው የሚኖሩበት። አንዱ ፍሎር ላይ 5 አባወራ አጠቃላይ በ8ቱ ስንወስደው ደግሞ 40 አባወራ ሊያኖር የሚችል ከነ ቤተሰቦቻቸው ሙሉ ባለ 2 መኝታ ሆኖ ሙሉ አንድ ቤት ማካተት ያለበትን ነገር ያሟላ መኖሪያ ቤት ነው። በ1300 ካሬ ላይ ያረፈ ነው። ሆስፒታሉ ደግሞ 2381 ካሬ ላይ ያረፈ ነው። ከሰራዊቱም አልፎ ለመስራቁ ለሚገኘው ህብረተሰብም ብሎም ለጎረቤት ሀገር ድረስ የህክምና አገልግሎታችን በጥራትና በስፋት ተደራሽ ለማድረግ አቅደን እየተሰራ ያለ ትልቅ ፕሮጀክት ነው። ለሀገራችንም ሜዲካል ቱሪዝምን ሊያመጣ በሚችል መልኩ ታሳቢ አድርገን እየተሰራ ያለ ታሪካዊ ፕሮጀክት ነው ማለት እችላለሁ።